በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ ሰላም መምህር ቃሉ ብስራት የዚህ አንጋፋ ጥንታዊ ደብር ዋና አስተዳዳሪ፣ እንደዚሁም የደብራችን ዋና ጸሐፊ መጋቤ ሥርዓት አክሊሉ፣ የተከበሩ የደብራችን የሰበካ ጉባኤ ምክትል ሊቀመንበር አቶ ፍቅረ ሰላም፣ እንደዚሁም ስብከተ ወንጌል ኃላፊ መጋቤ ሃይማኖት አባታችን መንበረ ፓትርያርክ የቅዱሱ ፓትርያርክ ካሜራማ አባታችን ቆሞስ አባ ኪሮስ፣ በአጠቃላይ በዚህ በዓል የተገኛችሁ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የደብራችን የሰንበት ትምህርት ቤት የአካባቢ ወጣቶች፣ እስከ ሞት ድረስ በወደደንና ባፈቀረን በቆሰለልን በደማልን በጦር በተወጋልን በጭንቃር በተቸነከረልን በድንግል ማርያም ልጅ በመድኃኔ ዓለም ሰላም እላችኋለሁ። እንደምን ዋላችሁ? ኧረ እግዚአብሔር ይመስገን በሉ። እንደምን አረፈዳችሁ? እንኳን ያደረሰን እልል ብላችሁ እግዚአብሔርን አመስግኑ። ኢትፍርህዎ ሙቼ ለእለ ይቀትሉ ሥጋክሙ ወለነፍስክሙሰ ኢይክሉ ቀቲሎታ። ሥጋችሁን የሚገድሏችሁን አትፍሯቸው፣ ይልቁንስ ነፍስንም ሥጋንም ከለያየ በኋላ ሥጋን ከመቃብር አምጥቶ ነፍስን ካለችበት አምጥቶ አስነስቶ ለሲኦልም ቢሆን ለገነትም ቢሆን ነፍስንና ሥጋን ከያሉበት አዋህዶ አስነስቶ የሚፈርደውን እግዚአብሔርን ፍሩት ይላል። የማቴዎስ ወንጌል ምዕራፍ 10 ከቁጥር 28 የምናገኘው ኃይለ ቃል ነው። ስለ ቃሉ አምላካችን ቅዱስ እግዚአብሔር የተመሰገነ ይሁን። ይህንን ቃል መነሻ በማድረግ የተወሰኑ ደቂቃዎች እንማማራለን። ስለ ሁሉም ነገር ግን የእናታችን የቅድስት አርሴማ በዓለ ዕረፍቷ በምናከብርበትና በምናነግስበት ሰዓት ማሰብ ካለብን ነፍሳችንን የምትከብርበት ስራ ለመስራት ነው። ቅድስት አርሴማን ስናስብ ቅድስት አርሴማ ነፍሷን በእግዚአብሔር ዘንድ ለማስከበር ሥጋዋን ለመከራ አሳልፋ በመስጠቷ ነው የምናስባት። ይህንን ቃል መነሻ በማድረግ ነው ሰማዕታት አባቶቻችን ሥጋችሁን የሚገድሏችሁን አትፍሯቸው፣ ይልቁንስ በነፍስና በሥጋ የሚፈርደውን ክርስቶስ መድኃኔዓለምን ፍሩት ያለውን መነሻ በማድረግ ነው ሰማዕታት አንገታቸውን ለሰይፍ የሰጡበት። አንገታቸውን በሰይፍ ሲቆረጡ የሚያስቡት የነፍሳቸውን ክብር ነው። ቅድስት አርሴማም ይህንን እያሰበች ነው እባካችሁ ተሎ ግደሉኝ፣ መሞት እፈልጋለሁ እያለች የሞተችውና ክብርና ምስጋና ለአምላካችን ይሁን። አመስግኑት እግዚአብሔር። እናታችን ቅድስት አርሴማ ዛሬ በዓለ ዕረፍቷ ነው። ቅድም ሊቃውንት አባቶቻችን የቅዱስ ጊዮርጊስን ለቅድስት አርሴማ ሰጥተው ሰማዕታት የተቀበሉት መከራ ተመሳሳይ ስለሆነ ቅዱስ ጊዮርጊስ ወበተከለለ ደም ወማይ ወሃሊብ እምነ ክሳዱ ፈልፈለ ያሉትን መልሰው ቅድስት አርሴማ ወበተከለለት ደም ወማይ ወሃሊብ እምነ ክሳዳ ፈልፈለ እያሉ ነበረ። ቅዱስ ጊዮርጊስ የሰማዕታት አለቃ በሰይፍ አንገቱ በተቆረጠ ጊዜ እነሆ ደም እንዳለ ደም ነው። ማይ ማለት በግዕዝም ውሃ ማለት ነው። ሃሊብ ማለት ደግሞ ወተት ማለት ነው። ደምና ውሃ ወተት ከአንገቱ መነጨ፣ ከአንገቱ ፈሰሰ፣ ከአንገቱ ለተአምራት መነጨ። ቅድስት አርሴማም እንደ ሊቀ ሰማዕታት እንደ ቅዱስ ጊዮርጊስ በሰይፍ አንገቷ በተቆረጠች ጊዜ ከአንገቷ ደም፣ ውሃ፣ ወተት ተጨማሪ አራተኛ ደግሞ ማርም ጭምር ከአንገቷ መነጨ ነው የሚለው። እግዚአብሔርን አመስግኑት በእውነት
ማር የተጨመረበት ምክንያት ማር ክቡድ ነው። ማር 10 ኪሎም 5 ኪሎም ብትሸከሙት በጣም ከባድ ነው። ቅድስት አርሴማም ከባድ የሆነውን መከራ ለመቀበል ዝግጁ ስለሆነች ስለፈጸመችውም ማርም ጭምር የምስጢሩ የመከራው የስቃዩ የእንግልቱ ክብደትና ጥልቀት ለመግለጥ ነው ማርም ጭምር ካንገቷ የመነጨው። እግዚአብሔርን አመስግኑት በእውነት። አዎ አንድም ማር ጣፋጭ ነው። በዚህ ዓለም ካሉት ነገሮች በሙሉ ማር ይጣፍጣል። ቅድስት አርሴማም የክርስቶስ ጣፋጭ አገልጋይ ነች። አገልግሎቷ ለክርስቶስ የጣፈጠ ነው። በሰማዕትነት ለመሞት የተዘጋጀች ሆና መገኘቷ። ትውልድ ሀገሯ ሮም ነው። ከሮም ግን በሽሽት ምክንያት ወደ አርማንያ ተሰዳ ሄዳለች። ገዳምም በዛ ስለነበረ ከደናግሉ ጋር ሆና በዛው ተደብቃ እግዚአብሔርን ታገለግል ነበረ። በአጋጣሚ ዲዮቅልጥያኖስ የሚባል ንጉሥ እነሆ ቆንጆ ሴት ፈልጉልኝ ብሎ ሲያፈላልግ እሷ ተገኘች ይላል። ባጭሩ ማለት ነው። እናት አባቷ እንደምታውቁት እናቷ በአንድ ቀን አጋታ ትባላለች፣ በአንድ ወገን ደግሞ አትናሲያም ትባላለች። አባቷም ቴዎድሮስ ይባላል። መካኖች እንደነበሩ ልጅ ሳያገኙ ብዙ ዓመታት እንደኖሩ ነው። ጸልየው ተማጽነው አልቅሰው እንዳገኟት ነው ገድሉ የሚነግረን። ከዚህ ሁሉ በኋላ ግን በ12 ዓመቷ ገዳም ገብታ ስታገለግል ብሉያቱን ሐዲሳቱን ተምራ እግዚአብሔርን ስታገለግል ነው ፈተና የገጠማት። አንዳንድ ጊዜ መልክ ፈተና ይሆናል፣ ሀብትም ፈተና ይሆናል፣ ስልጣንም ፈተና ይሆናል። ፈተና የማይሆንብን ነገር የለም ወገኖቼ። ቅድስት አርሴማም ውብ ሁና በመፈጠሯ አርሴማ ማለት በአልባሰ ወርቅ ውጽፍት ወብሩት ማለት ነው። በወርቅ መጎናጸፊያ የተጎናጸፈች ማለት ነው። በጣም መልከ መልካም ቆንጆ ማለት ነው። እንደ እናቷ እንደ ሔዋን ማለት ነው። ሔዋን በመጀመሪያ ጊዜ መልከ መልካም ነበረች። ስለዚህ በመልክ ምክንያት ተፈልጋ ስትገኝ እሷ ግን ፈቃደኛ አልሆነችም። ገናም እንደ ዛሬ ያውራጃው የክልሉ መንግስት ድርጣድስ ለኔስ ማን አለኝ ለንጉሠ ነገሥቱ አለቅም ብሎ ለሱም ፈለጋት ይላሉ ድርጣድስ። በዚህ ምክንያት ባጠገቧ የነበሩትን ምዕመናንን በሰማዕትነት የሞቱት 27 ሰማዕታት ቅድስት አርሴማ ከመሞቷ በፊት የሞቱት 27 ሰማዕታት አሉ። ቀድሞዋት ያረፉ እሷ እየጸለየችላቸው አይዟችሁ እያለች እያጽናናቻቸው ያረፉት ቀድሞዋት ማለት ነው። ለምንድነው በመጀመሪያ እነሱን የገደለባት? እሷ የእነሱን መከራ ፈርታ እንድትሸሽ ወይም ደግሞ እሺ እንድትለው ነው። አንዳንድ ጊዜ መከራ የሚበዛብን በመጨረሻ እኛ እንድንክድ ነው። ኢዮብን አይታችሁ ከሆነ ልጆቹ አለቁ፣ ሀብቱ አለቀ፣ ጉልበቱ አጣ፣ ጤናው አጣ። ለምን? እግዚአብሔርን እንዲክድ ማለት ነው። እኔና እናንተም ዛሬ መከራ ሲበዛብን፣ ፈተና ሲበዛብን፣ ጠላት ሲበዛብን፣ አሳዳጅ ሲበዛብን በመጨረሻ ከእግዚአብሔር ጋር እንድንጣላ ነው ዲያብሎስ እያሴረብን ያለ ማለት ነው። ማወቅ ያለብን ይህንን ነው። ቅድስት አርሴማም በመጨረሻ እነሱ ሲገደሉ ፈርታ እንድትመለስና እሺ እንድትለው ነበረ። ግን እሺ አላለችውም። እባክሽ የእነሱን መከራ አይተሽ እንደነሱ እንዳትሆኚ እሺ በይኝ ብሏታል። እሺ አልልህም። እናቷን አስጠርቶ አጋታ እናቷን አስጠርቶ እባክሽ ልጅሽን አባቢ እሺ እንድትለኝ አድርጊያት አላት። እሷ ደግሞ ቀረብ ብላ ልጄ ለማያልፈው ለንጹሑ ሙሽራ ለኢየሱስ ክርስቶስ ተሞሽረሻል። ስለዚህ ለዚህ እርኩስ ለሆነው እሺ እንዳትይ ብላ ጨምራ መከረቻት። አመስግኗት በእውነት እግዚአብሔር። እናቶቻችን ዛሬ እንደዚህ ትላላችሁ ለልጆቻችሁ? በሃይማኖት ለማይመስሏቸውና በባህል ለማይመስሏቸው እንድትድሯቸው ነው ወይስ እንደ ቅድስት አርሴማ እናት እንደ አጋታ እንደ አትናስያ ልጄ የኢየሱስ ክርስቶስ ሙሽራ ነሽ፣ ለመንግሥተ ሰማያት ታጭተሻል፣ ስለዚህ ለዚህ ለሚያልፈው ነገር
ታይቶ ለሚጠፋ ነገር እሺ እንዳትይ ትላላችሁ ልጆቻችሁን ዛሬ? እስኪ የቅድስት አርሴማ ልጆች ከሆናችሁ ወይም ደግሞ እንደ ቅድስት አርሴማ እናት እንደ አጋታ እንደ አትናስያ ከሆናችሁ እውነት ሃይማኖት ያላችሁ ከሆነ ልጆቻችሁን በሃይማኖታቸው ጸንተው በሚመለከታቸው ሰዓት ደግሞ እንደ እግዚአብሔር ፈቃድ እንደ ቤተ ክርስቲያን ስርዓት ይጋባሉ ወይ ነው። እንደዚህ ከሆነ መልካም ነው። ይልቁንስ እሺ እንድትለኝ ምከር ያስልሽ ምን እያልሽ ነው አለና እናቷን ጥርሶቿን አረገፋት ይላል። በእውነቱ ያሳዝናል። የእናቷን ጥርሶች እንዲያረግፉ ወታደሮችን ወይም ጭፍሮችን አዘዛቸው ይላል። ጥርሶቿን አረግፏት ነው የሚለው ዛሬ ገድሉን ካነበባችሁት ማለት ነው። እስከዚህ ድረስ ነው። ልጇን በሃይማኖትሽ እንድትጠነክሪ እንድትበረቺ ስላለች ጥርሷ እንድትረግፍ ታዘዘባት። ጥርሶቿ ረገፉ። ጥርሶቿ ረግፎም አልቀሩ። ከዚህ በኋላ ነው እናታችን ቅድስት አርሴማ ወዲያውኑ በሉ እንግዲህ ማትመለስ ከሆነ ግደሏት አለ። በዛሬ ዕለት ማለት ነው። ግደሏት አለ። ከትልቅ ከፍ ካለ ቦታ ቁጭ ብሎ አሽከሮቹን ጭፍሮችን ግራና ቀኝ ፊትና ኋላ አስከትለው ቁጭ ብሎ ቅድስት አርሴማ በአንገቷ በሰይፍ አንገቷ እንድትቆረጥ አዘዘ። አንገቷ ስትቆረጥ ደም፣ ውሃ፣ ወተት፣ ማር መነጨ የተባለው በዚህ ሰዓት ነው። እግዚአብሔርን አመስግኑት። በእውነት እናታችን ቅድስት አርሴማ ግን ከመሞቷ ወይም ከማረፏ ወይም ሰማዕትነት ከመቀበሏ በፊት አንድ ነገር እግዚአብሔርን ለመነችው። መድኃኔ ዓለም ክርስቶስም ተገለጠላት ይላል ገድሉን። አንድ ነገር ለምንሃለሁ አለችው። እባክህ የምትሰማኝ ከሆነ ቤተ ክርስቲያኔን ያነጸ ገድሌን የጻፈ ያጻፈ እንድትምርልኝ ዝክሬን የዘከረ ስሜን የጠራ አለችው። እምርልሻለሁ አላት። አመስግኑት እግዚአብሔርን። በእውነት መድኃኔ ዓለም ክርስቶስ እንዲህ ካላት በኋላ ነው አሁን ዛሬ የቅድስት አርሴማ ቤተ ክርስቲያን የምንሰራው መድኃኔ ዓለም ክርስቶስ ቃል ኪዳን ስለገባላት ነው። ገድሏን የምንሰማ የምናሰማው እሱ ቃል ስለገባላት ነው። እምርልሻለሁ ገድልሽን የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ እምርልሻለሁ አላት። አዎ ለዚህ እኮ ነው የተሰባሰብነው። ዝም ብለን በከንቱ አይደለም የተሰባሰብነው። ቅድስት አርሴማ ወንጌሉን መነሻ በማድረግ ነው። ክርስቲያን ስለሞተ ብቻ አይጸድቅም። አሟሟቱ ማሳመር አለበት። ቅድስት አርሴማ ለምን ሞተች? ሰው እየሰረቀ ሰው የሰው ቤት ሊዘርፍ እየሄደ ሳለ ይሞታል። ሰማዕታት አባቶቻችን ግን በሃይማኖታቸውና በሃይማኖታቸው ብቻ ስለጸኑ ተገደሉ። ለዚህ ነው ቤተክርስቲያን የሚታነጽላቸው ገድል የሚጻፍላቸው በሃይማኖታቸው ብቻ ስለሞቱ ማለት ነው። ሳይበድሉ ወንጌል ሳይሰሩ ሃይማኖትን ስላስፋፉ ወንጌልን ስለሰበኩ ነው እኮ የተገደሉት። ቅዱስ እስጢፋኖስን አይታችሁታል። ቅዱስ ጊዮርጊስን አይታችሁታል። ቅድስት አርሴማንም እያያችኋት። ለምን ሞተች? በሃይማኖቷ ስለጸናች። አዎ በሃይማኖት ስለማይመስላት ብቻም አልነበረም። እሷ ዓላማዋ በንጽህና በድንግልና ለመኖር ነው። እሱ ደግሞ ድንግልናሽን ንጽህናሽን እወስድብሻለሁ አረክስሻለሁ አላት። አይሆንም አለችው። ገድሏም ራሱ የሚናገረው ወገኖቼ ከቅድስት ድንግል ማርያም ቀጥላ ንጽሕት ድንግል የሆነች ሰማዕቷ ቅድስት አርሴማ ናት ይላል። ክብርና ምስጋና ለአምላካችን ይሁን። አመስግኑ። በእውነቱ በ12 ዓመቷ አሳሳች ቀበሮ ተኩላ ገጥመዋት ግን ያልተሳሳተች ግን በሃይማኖቷ የጸናች የበረታች ያስበረታች አብሯት የነበሩትን አብሯት እንዲሞቱ ሰማዕትነት እንዲቀበሉ አክሊላት እንዲወርድላቸው መሪ የሆነች ሰማዕት ናት። አመስግኗት። በእውነቱ ደስ ይላል። ስለዚህ ዛሬ በዚህ በታቦታተ ሕጉ ቆመን በረከት እየተካፈልን ያለነው በእርግጥ ፀሐዩ በጣም እንደ ጦር የሚዋጋ ፀሐይ ነው ያለው። ግን እግዚአብሔርን ሁለት ጊዜ አናማረው። ዝናሙም ሲበዛ ዝናም በዛ እንላለን፣
ፀሐይም ሲበዛ ፀሐይ በዛ እንላለን። እግዚአብሔር በስንት እናማረዋለን። ፀሐይም ስንሞቅ ከመሞቅ አልፈን እንደገና ሲበረታብን አቤት ፀሐዩ እንላለን። እንደገና ዝናብ ሲበዛም እንደዚህ። በሁሉም ነገር እግዚአብሔርን አናማረው ባካቸው። ፀሐዩም ለበጎ ነው፣ ዝናሙም ለበጎ ነው። ያለ ፀሐይ ያለ ዝናብ መኖር ስለማይቻል ነው። ዝናሙም ዘንሞ ፍሬ ይዞ መጣ። ፀሐዩም ያው የተዘራው አዝርዕት ለማብሰል ነው። አሁን እየሞቅነው ያለነው እኛ እንሞቀዋለን። ገበሬው ግን የዘራው በፀሐይ ነው የሚበስልለትና በማን ሊበስል ኑሯል ታዲያ? ፀሐይ በረታ አንበል። ስለዚህ እኔና እናንተ ዛሬ ስጋችንን የሚገድሉንን በስጋችን መከራ የሚያጸነብንን እነሆ አናኖር ያሉንን ሰዎች እንታገሳቸው እስከ መጨረሻ ድረስ። ስጋችሁን የሚገድሏችሁን አትፍሩ እኮ ነው። ዛሬ ለስጋ በምንጠቀመው ነገር እኮ ነው ሁሉን ነገር በከንቱ እየኖርን ያለን። ለስጋ ብለን እኮ ነው የምንዋሸው። ለስጋ ብለን በወንድማችን ላይ በአመፅ እንነሳሳለን። በጎረቤቶቻችን ላይ፣ በስራ ባልደረቦቻችን ላይ በሰው እንጀራ እንገባለን። በቃ ዝም ብለን ስም እናጠፋለን። ለስጋ እኮ ነው የሁሉ። ስጋችሁን የሚገድሏችሁን አትፍሯቸው። ይልቁንስ መፍራት ካለባችሁ በነፍሳችሁም በስጋችሁም የሚፈርድባችሁን መድኃኔዓለምን ፍሩት። እባካችሁ መድኃኔዓለምን እንፍራ። እንደ ቅድስት አርሴማ በስጋችን የሚደርስብንን መከራ ለጊዜው ነው። ሰዎች እኛን የሚያስጨንቁን፣ እኛን የሚያስጠብቡን፣ እኛን የሚያሳድዱን በስጋ እስካለን ድረስ ነው። በስጋ ደግሞ ዋሸንም ቀጠፍንም ከ80 ከ90 ዓመት በላይ አንኖርም በዚች ዓለም። እውነቱን ይዘን ሃይማኖታችንን አጽንተን እንደ አባቶቻችን እንደ እናቶቻችን በስጋችን የሚደርስብንን መከራ ታግሰን ወዛዝለፈ ትዕግስቶ ውእቱ ይድህን፣ እነሆ ትዕግስቱን አብዝቶ የታገሰ ይድናል አለ። መታገስ ብቻም አይደለም፣ እንደ ሰማዕታቱ እንደነ ቅድስት አርሴማ መታገስ ማለት ይላል ነፍስን ከስጋ የሚለይበት መከራ እስከ መቀበል ነው። ነፍስ ከስጋ የምትለይበትን መከራ እስከ መቀበል ነው መታገስ። ዝም ብሎ ሲሰደው አለመሳደብ አይደለም፣ ሲዋረዱ መልሶ አለማዋረድ አይደለም። ነፍስን ከስጋ የሚለይበትን መከራ እስከ መቀበል ድረስ ነው መታገስ ካለብን። እውነተኞች ክርስቲያኖች ከሆን ኖ የሚያሽማጥጡብንን ሰዎች ዝም ብለን እንታገሳቸው። መታገስ ወገኖቼ ከእግዚአብሔር ፊት ባለሟልነትን ያሰጣል። አዎ ኑ የአባቴ ብሩካኑ በቀኜ ቁሙ ያሰኛል። በቀኙ እንድንቆም እሱ ይፍቀድልን። ወስብሐት ለእግዚአብሔር።